ጎንደር ተመልሰን መተናል። እንደምትመለከቱት ሁሉም ነገር ለውጥ ላይ ነው። እኛም የመጣነው ካለን ብናካፍል ባለፈው ጊዜ ያሳየናችሁ በጎ አድራጎት ድርጅት ነው። እዛም በጣም ብዙ የሚካሄዱ ለውጦች አሉ። እንግዲህ ከተማዋ ለውጥ ላይ ነች፣ የበጎ አድራጎት ድርጅቱም ለውጥ ላይ ነው። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለን። መልካም ጊዜ። ስሜ ጌታውን ስዩም ይባላል። የጎንደር ዓለም አቀፍ ቅርስ አስተዳዳሪ። እኛ ወደኛው ስራ ልምጣ። ሁሉም የጋራ ስራ ቢሆንም አጠቃላይ የራሳቸው አመራር ስላላቸው ከተቋሙ ጋር ሳለን በናካፍል ያለውን አጠቃላይ ዓላማም ይዘትም እያደረገ ያለውን ደግሞ ዝርዝር ተግባራት ከምቆራርጠውና ከምሸራርፈው ከተቋም አመራሮች ጋር ቢሆን የተሻለ ነው። ምንም ይሁን ምንም ግን ከትልቋ ጎንደር ውስጥ ሳለን ብናካፍልም ሆነ ቤተ መንግስቱ ያለው በጎንደር ውስጥ ስለሆነ በጎንደር ውስጥ ላይ ሆነን ምን ስራ እየተሰራ ነው ያለ የሚለውን ነገር በተወሰነ ደረጃ አስተያየት መስጠት እፈልጋለሁ። እንደሚታወቀው ጎንደር ከተማ በዓለም አቀፍ ቅርሶች ከተመዘገቡ ቅርሶች በርካታዎቹን በጉያዋ የያዘች ከተማ ነች። ጎንደር በዩኔስኮ የተመዘገቡ ይሄ ቅርስ አለ ይባል እንጂ በቁጥር ደረጃ ይሄ ያለንበት ግቢ ወደ 72000 ካሬ ሜትር ነው። በዚህ ውስጥ ያለው ግቢ እንደ አንድ ነው የሚያዘው። ስለዚህ 9 በተመሳሳይ መልክ አለው ማለት ነው። ስለዚህ ከ9 ውስጥ በአንዱ ውስጥ ነው ያለነው ማለት ነውና ይሄ ግቢ በአፄ ፋሲል ቤተ መንግስት በአፄ ፋሲል ዘመን አፄ ፋሲል ሲመሰርቱ ግቢውን ብቻ ሳይሆን ከተማይቱን መዲናዬ ብለው የቆረቆሩባት በወቅቱ የኢትዮጵያ ዋና ከተማ የነበረችበት ከ200 ዓመት በላይ እሳቸው መስርተው ተከታዮቻቸው እየተከተሉ ያቆዩባት ከተማ ነው። በዚህ 200 እና ከ200 ዓመት በላይ ዘመን የቆየች ከተማ በርካታ የኪነ ህንፃ፣ የእደ ጥበብ፣ የኪነ ጥበብ የበርካታ ዕውቀት ማህደርና ማዕከል ነች። ስለዚህ ይሄ ግቢ በዚህ መልክ ብትቆይም ብትኖርም በበርካታ ሰው ሰራሽና ተፈጥሯዊ ችግር ምክንያት ግቢው ያሉት የኪነ ህንፃ ጥበብ ከጥቅም ውጭ ሆነው የነበረበት ወቅት ነው። ዩኔስኮ በዓለም ቅርስነት ሲመዘግብ ከዚህ ውስጥ ያለው ዕውቀት ከዚህ ውስጥ ያለው የሰው ልጅ ዕውቀትና ክህሎት ለሌላው ዓለም ይሆናል ነው። ስለዚህ ከኢትዮጵያ አልፎ ከአፍሪካ አልፎ የዓለም ቅርስነት ነው፣ የዓለም ንብረት ነው ሲባል ከዚህ ላይ ያለው ዕውቀት ለሌላው ዓለም ይካፈላል። ለአሁንነታችን ለቀጣይም ትውልድ ትምህርት ይሆናል በሚል ነው የዓለም አቀፍ ቅርሶች የሚመዘገቡበት ሆነ። ስለዚህ በግቢ ውስጥ አንደኛ ሰፊ ግቢ ነው። በርካታ ነገስታት አልፈዋል። ብዙ ነገስታት ቢያልፉ የተወሰኑ ነገስታት ደግሞ የራሳቸውን ቤተ መንግስት እየሰሩ ያለፉበት ግቢ ነው። ይሄ አሰራር ዩኒክ ነው። በኢትዮጵያ ውስጥ በአፍሪካ ውስጥ ዩኒክ ነው። በዓለምም በተወሰነ ደረጃ የለም ብለን እንዳንናገር ሙሉ ዓለምን አልዞርንም እንጂ ነገስታት ተተኪዎች ነገስታት በአባቶቻቸው ቤተ መንግስት ነው እንትኑ። ይሄን ለንደን ላይ፣ ፓሪስ ላይ፣ በተለያዩ ላይ ማየት ይቻላል። እዚህ ላይ ያለው ግን የአንዱ ንጉስ ከአባቱ ቤተ መንግስት እንዳለ ሆኖ የራሱን ቤተ መንግስት ሰርቶ በማሳለፉ ምክንያት በጣም ለየት ያደርገዋል። አንዱ ይሄ ነው። ሁለተኛው አንድ ግቢ ነው። በአንድ ግቢ ውስጥ ነው ሁሉም የነገስታት ቤተ መንግስታት ያሉትና በእነዚህ ሁለት ምክንያቶች ይሄ ግቢ በተለየ መልኩ ከተለያዩ ቤተ መንግስታት ለየት አድርገዋል። ኢቭን የፋሲለደስ ካስትል ነው የሚባለው። ፓላስ ካስትል በአማርኛችን ሁሉም ቤተ መንግስት ግን የተለየ ነው። ካስትል ስንል ሙሉ በሙሉ ኮምፕሌክስ ውስጥ ብዙ ኮምፕሌክስ ያለበት የውሃ ሪዘርቨር ያለበት የባትልመንት ጦርነት ቢካሄድ መከላከያ ያለበት ብዙ ነገሮችን ስለሚያካት ነው የአፄ ፋሲል ካስትል እየተባለ የሚጠራና ስለዚህ ፓላስም ካስትልም ያለበት ግቢ ነው ማለት። ይሄ በመሆኑ ለበርካታ ዓመታት እንግዲህ ወደ 400 ዓመት እየተጠጋ ነው ያለ ነው። ወይም ጥገና ያልነበረበት አለበዚያ ደግሞ መለስተኛ ጥገና የተካሄደበት የነበረበት ነው። ይሄን ሰብሮ የመጣ እድል ነው የዚህ ዘመን እድል።
ስለዚህ በዚህ ወቅት ያለው ትውልድ በዚህ እድሳት ደስተኛ ነው መሆን ያለበት ከመፍረሱ ሙሉ በሙሉ ከመታጣቱ በፊት የተገኘ እድል በመሆኑ እና ከቅርስ ጥገና ታሪክ አንፃር ኦልሞስት 2 ወይም 3 ነጠብጣቦችን ማገናኘት ይቻላል። የመጀመሪያው በፋሽስት ወረራ ወቅት የነበረ የጥገና አይነት ነው። ያኔ ቤተመንግስቱን ማዘዣ ጣቢያ አድርገውት ስለነበር፣ ቤተመንግስቱን ኦፊስ አድርገውት ስለነበር ለነሱ በሚመች መልኩ ከአውተንቲሲቲና ኢንቴግሬሽን የሚባሉ ተርሞች አሉ በዩኔስኮ በማይመሳሰል ማቴሪያል በባዕድ በሆኑ ማቴሪያል ነባር አባቶቻችን ባልሰሩባቸው ጉዳዮች ላይ በኮንክሪትና በብረት የተሰሩባቸው የጥገና ስራ ነው። ኦፍ ኮርስ ያን የጥገና ስራ ምንም መጥፎ የጥገና ታሪክ ቢሆንም እንዲቆይ አድርጎታል። ሰብአዊነት ያው ግዴታ ነው ማለት እያንዳንዱ ሰው ከሚረካባቸው ትላልቅ ዘርፎች አንዱ በግልም ሆነ በድርጅት የምታደርጋቸው ነገሮች ነውና ሳለን ባልናካፍል የድጋፍና የሚያሰባስባቸው አካላት ወገኖቻችን ተቋሙ እጅግ በጣም ከምንጠብቀው በላይ እየሰራ ያለ በዚህም የከተማ አስተዳደሩ ሆነ እንደ ተቋምም እንደ ግልም የምናደርጋቸው ነገሮች አሉ። ይሄ ተብሎ ዝርዝር ስለማያስፈልግ በአጠቃላይ ግን ህዝቡ መጀመሪያ የሚረካው በሰብአዊነት ድጋፍ በትልቅ ከምትሰጠው ትንሽ ለተጎዳው ነገር ትንሽ ብትሰጠው ብዙ ትንሽ ለተጎዱ ወገኖች ለአንድ አካል ከምትሰጠው ትልቅ ነገር ለብዙ ወገን የምትሰጣቸው ትናንሽ ነገሮች በርካታ ዋጋ አላቸውና የእያንዳንዳችን ጠብታ ለተቋሙ ትልቅ ዋጋ ስላለው በግልም እንደ ተቋምም እንደ ከተማም እየተደረጉ ያሉት ነገሮችን በአውቃቸዋለሁ። ይሄ ተጠናክሮ መቀጠል አለበት የሚል ግምት አለ። ስሜ መሳፍንት አለማየሁ ይባላል። የካለን ብናካፍል የህፃናት የአእምሮና የአእምሮ ህሙማን ማርጃ ማዕከል ቮለንተር ነኝ። በበጎ ፈቃደኛ ያው ከተመሰረተ ጀምሮ ማለት ይቻላል ተመስርቶ ውስን ወራቶች በኋላ ጀምሮ እስካሁን አለው። ከ2010 ጀምሮ እስካሁን አለው ያገለገልኩኝ። አንዳንዴ በጎ ፈቃድ ለራስ ነው ከራስ ነው የምታገኘው እና ምንድነው ሰውን መርዳት አንዳንዴ ያስደስታል። ህሊናሽ ምትረካለች በሰማይ በምድር የምታገኘው ደስታ ነውና ሁላችንም ሰውን ብናግዝ ብንረዳ ብንተባበር ጥሩ ነገር ነው። ያው ጥቅሙ ምንድነው? አንዳንዴ እኔ መቻል እየቻል እኛ ጋር ምንድነው የሚለው ካለው ላይ አካፍሎ የጎደለበት የለም። እኛ ያለን ነገር ላይ ትንሽ ሼር ብናደርግ እኛ ጋር ማንፈልገው ነገር ሊሆን ይችላል። ለምሳሌ ልብስ ሊኖረኝ ይችላል። ልብሴን ሼር ባረገው ቤት ጋር ልጥለው ይችላል። ያንን ነገር ግን እኔ በቃኝ ያልኩትን ለሌላ ሰው አስፈላጊ ነው። አንድ ያን ነው። ሁለተኛ ደግሞ ጉልበት፣ ጊዜ፣ ታይም ሊሆን ይችላል። ሁሌ ብር መስጠት ብቻ አይደለም። መርዳት ሲባል አንዳንዴ ብዙዎቻችን ከጭንቅላታችን ብር ሰጥቶ ዞር ማለት አይደለም። ግን ምንድነው አንደኛ ሰዓትን መስጠት ካለችን ሰዓት ላይ ትንሽ ሰዓት ሰጠን አባቶቻችን፣ እናቶችን፣ አረጋን፣ ህፃናቶችን ማገዝ ያነ ትልቅ ነገር ነው። አንድ ሁለተኛ ደግሞ ሰውን ማስተባበር። አሁን እኛ ጋር በጣም ብዙ ወጣቶች አሉ። በጣም ብዙ ማዕከሉ ላይ በጣም ብዙ መታገዝ የሚገባቸዋል። እንደው ማዕከሉ እንኳን መጥተው ሲያዩት እኛ እዚህ ብቻ ሳይሆን ባለንበት አካባቢ ያለው ማዕከል ሲያዩት ቢሞክሩት እዛ በኋላ ደስታውን እያዩት ይቀጥላሉ። ያ ነው ትልቅ የህሊና እርካታ ነው የሚሰጠው። ምንድነው ማለት በዚህ በፊት ማዕከላችን ጠባብ ነበረች። ቁጥር 1 ማዕከላችን ጠባብ ነበር። አሁን ደግሞ ቁጥር 2 ላይ በጣም ሰፊ ሄክታር ላይ እየገነባን እንገኛለንና ሙያ ያላችሁ የብረታ ብረት ሙያ፣ ዶሮ ማርባት፣ ከብት እርባታ እንዲህ አይነትና የተለያዩ ሙያ ያላችሁ እንዲሁም ደግሞ አሁን ስፖርትም አሁን እዚህ አካል ጉዳተኛ አሉ። አሁን በሕክምና የሚታዘዝላቸው ጂም ላይ ስፖርት እንዲሰሩ እንደዚህ አይነት ሙያ ያላችሁ ሁላችሁም መጣችሁ ማዕከሉን ብታዩ። ማዕከሉ በጣም ሰፊ ነው። ለተለያየ ፕሮግራሞች ማዘጋጃ ይሆናል፣ መዝናኛ ይሆናል። የተለያየ ቦታ ቢያንስ የምታሳልፉትን እኛ ጋር ማዕከሉ ላይ መጣችሁ ታሳልፉ። አንደኛ ማዕከሉንም ትረዳላችሁ፣ ሁለተኛ ራሳችሁም ትደሰታላችሁ። እዛ ውጭ ደግሞ በጣም ብዙ አሁን ለምሳሌ መማር የሚፈልጉ አሉ። የተለያየ ሙያ የጣውላ ሙያ አለ፣ ብረታ ብረት ሙያ አለ። እነሱንም ሙያ ያላችሁ ሰዎች መጣችሁ ብታግዙ ብትረዱ በጣም ደስ ይላል። ማዕከሉ ገና እየተገነባ እየጀመርነው ነው እንጂ ገና አልጨረስ ነው። ስለዚህ
የትምህርት ቤቶች፣ ድርጅቶች፣ ሆስፒታሎች እንደዚህ ትልቅ ተቋማት ያላችሁ እስኪኑና ማዕከሉን እዩ። ማዕከላችን መጣችሁ ስትጎበኙ ደግሞ ትልቅ እርካታ ታገኛለህ። በዚህ አጋጣሚ ደግሞ ይህን ፕሮግራም እየተከታተላችሁ ያላችሁ ደግሞ 8183 ላይ ኦኬ ብላችሁ ማዕከሉን መርዳት ትችላላችሁና በዚህ አጋጣሚ ይቺ ነገር ሁላችንም በስልካችን እንኳን ማዕከሉ እንኳን ቀርብ ባንሆን በያለንበት ሀገር ሆነን 8183 ላይ ማዕከሉን ኦኬ በማለት ማዕከሉን መርዳት እንችላለንና ሁላችሁም ነው አብረን በጋራ እንርዳ። ስሜ አስናቀ ድረስ ይባላለሁ። በሶሻል ሚዲያ ስሜ አስኔ ጎትንገስ ይባላለሁ። ለካለን ብናካፍል ሶሻል ሚዲያ ላይ በመንቀሳቀስ የተለያዩ ድጋፎች እናደርጋለን ለቤተሰቦቻችን። እኔና ጓደኞቼ መሰል ጓደኞቼ ቲክቶከሮች፣ ፌስቡከሮች፣ ዩቲዩበሮች ጎንደር ከተማ የምንተዋወቅ ሰዎች በአንድ አጋጣሚ በመሰባሰብ ወደዚህ ማዕከል በመሄድ ማዕከሉን ከጎበኘን በኋላ ማዕከሉ የሚያስፈልገው የዕለት ፍጆታዎችንና እንዲሁም ዘላቂ የሆኑ መፍትሄዎችን ምን ማድረግ አለብን የሚሉትን ነገሮችን ተነጋገርና አልጋ በዘላቂነት አልጋ ያስፈልጋቸው ነበረ። አልጋ ማሰባሰብ ጀመርን። ላይቭ ላይ በእኔ ቤት ነው የጀመርነው። እቅዳችን የነበር 500 አልጋ ማሰባሰብ ነው። 500 አልጋ ለማሰባሰብ ጀመርን። ግን 300 አካባቢ አልጋዎች እንደሰበሰብን ትንሽ አልተሳካልንም። ከዛ በላይ መሄድ አልቻልንም። ሆኖም ግን ማዕከሉ ላይ እስከዛሬም አለን። ማዕከሉን እየደገፍን አለን። በአዲሱ ማስፋፊያውም ላይ ትልልቅ ፕሮጀክቶች አሉ። እነዛንም ለማገዝ ከማዕከሉ ጋር አብረን እንሰራለን። ያው ለወጣቱ ማለት የምፈልገው ምንድነው ሶሻል ሚዲያ ላይ ሁሉም መልካም ነገር ቢያደርግ፣ በእርግጥ ሶሻል ሚዲያ ላይ ገኖ የሚታዩ መጥፎ ነገሮች ናቸው። ግን እኛ ወጣቶች በዚህ ነገር እንትን ሳንል መልካም ነገር በመስራት ማህበረሰቦቻችን፣ ህዝቦቻችን መደገፍ እንችላለን ብዬ አስባለሁኝና ማዕከሉንም ለመደገፍ ደግሞ የግድ ሰው ባለው ዕውቀት ባለው ነገር መደገፍ ይችላል። በሐሳብ በገንዘብ እንዲሁም ፍቅር በመስጠት ብቻ ሄዶ በመንከባከብ ሊሆን ይችላል ማዕከሉን መደገፍ ይቻላል። ይህንም በማድረግ ደግሞ በምድር በሰማይም ያለውን ነገር ማግኘት ይቻላል ያስባል። እሺ፣ ቤተልሔም መስፍን እባላለሁ ወይም ዲዲ ፋሽን ዲዛይነር ነኝ። የፋሽን ስኩልም አለኝ አስተምራለሁ። ከካለን ብናካፍል ጋር አዲስ የተሰጣቸው ቦታ አለ። ለዛም ይሁን ከነበረው በጣም ብዙ ሰው መቀበል እንዲችሉ የሚያደርግ ቦታ ስለተሰጣቸው አልጋና ለአልጋው የሚያስፈልጉ ሙሉ ፓኬጆች ፍራሽ፣ ትራስ እና አንሶላ ሙሉን እሱን የማሰባሰብ ስራ እንደ ቲክቶከር ተሰብስበን ጀምረን ነበረ። በቲክቶክ በላይቭ በምናውቃቸው ሰዎች መሰብሰብና እርዳታ ስናደርግ ነበረ በምንችለው ነገር። ያው ደስታው መጀመሪያ ለራስ ነው። ሁላችንም በራሳችን ነገር ቢዚ ነን። ልክ እንደ ካለን ብናካፍል በደንብ ኦርጋናይዝድ ሆነው የአቅመ ደካሞችንም አረጋውያኖችንና በተለያየ መንገድ ራሳቸውን ማገዝ ለማይችሉ ሰዎች ኦርጋናይዝድ ነው የሚረዳ ድርጅት ስላለ ትንሽ ኮንትሪቢዩት ማድረግ ካለን ጊዜ፣ ገንዘብ ስሙም ካለን ብናካፍል ስለሆነ ካለን ጊዜ፣ ፍቅር፣ ገንዘብ በምንችለው መንገድ ብንረዳ ነገም እኛም የምንሆነውን ስለማናቅ ድርጅቱን መደገፍ ያው ለራስ ነው ጥቅሙ ብዬ ነው የማስበው። እሺ፣ መጀመሪያ ያው ማዕከሉን መጥተው እንዲጎበኙ ጋብዛለሁ። ከዛ በኋላ ነው ያለውን ነገር ሲያዩ የሚችሉትን ለማድረግ የሚያስቡት። ከዛ ደግሞ 8183 አጭር መልእክት አለ። ሁላችንም እጃችን ላይ ምንም መሄድ ሳይጠበቅብን ማድረግ የምንችለውን ማድረግ እንድንችል የተለያዩ ፕሮግራሞቻችን ከነሱ ጋር ሂደን ብናሳልፍ ሴሌብሬት ብናደርግ እሱን እንመክራለን። እሺ፣ ስሜ ፍቅረ ማርያም ስጦታው እባላለሁ። የካለን ብናካፍል መርጃ ማዕከል በጎ ፈቃደኛ ነኝ። እንግዲህ ካለን ብናካፍል የህፃናት ያረጋውያንና የአእምሮ ህሙማን መርጃ ማዕከል ከተመሰረተ ጊዜ ጀምሮ በማዕከሉ ውስጥ እየሰጠን ያለነው አገልግሎት ህፃናቶች፣ ወላጅ አልባ የሆኑ ጨቅላ ህፃናቶች አሉ፣ አረጋውያኖች አሉ፣ የሱስ ተጎጂ የሆኑ ወጣቶች አሉ፣ አካል ጉዳተኛ የሆኑ ወገኖች አሉ። እንግዲህ በማዕከላችን አሁን ላይ 2 ማዕከላት አለ። ቁጥር 1 ጎንደር ቀበሌ 18 ሸዋ ዳቦ ይገኛል። ቁጥር 2 ደግሞ ከአየር መንገድ ወደ ጎርጎራ በሚወስደው 3 ኪሎ ሜትር አስፋልት ጥግ ላይ የሚገኝ ማዕከል ነው። እንግዲህ
ቁጥር 2 ቦታ ላይ የጎንደር ከተማ አስተዳደር ከንቲባ ባበረከተልን 35000 ካሬ ቦታ ላይ የተለያዩ ይዘት ባላቸው ክፍሎች ውስጥ እንደ ህመማቸውና እንደ ፍላጎታቸው አይነት ከፋፍለን ሰዎችን እያኖርን እንገኛለን። በቁጥር 1 ደግሞ ጨቅላ ህፃናቶች ይገኛሉ ማለት ነው። እንግዲህ ይሄ ማዕከል አገልግሎት እየሰጠ የሚገኘው በማህበረሰቡ በሚገኝ ውስን የአይነትና የገንዘብ ድጋፍ ሲሆን ምንም አይነት ቋሚ ገቢ የሌለው ማዕከል ነው። ግን ደግሞ ማዕከሉ በጎንደር ከተማ ይቋቋምና ይገኝ እንጂ በክልሉ ባሉ ዞኖች፣ ወረዳዎች ኢቭን ገጠር ላይ ድምጻቸው የማይሰማ የማህበረሰብ ክፍል ላይ ሁሉ በምናደርገው የማስታወቂያ ስራ ሊፍሌት፣ ብሮሸር፣ ስቲከሮች በሬዲዮ በሚነግረው በሚደርሳቸው መረጃ ሰዎች በሚደርሱን ጥቆማ በሚሰጡን ጥቆማ መሰረት ሰዎችን ካሉበት አስቸጋሪ ሁኔታ በማንሳት ወደ ማዕከላችን እያስገባን እንግዲህ ቤተሰባዊ ፍቅርና እንክብካቤ እየሰጠን እንገኛለን። የምግብ፣ አልባሳት፣ የሕክምና እና የተለያዩ መሰረታዊ ፍላጎቶችን በቋሚነት እየሰጠን እንገኛለን። እንግዲህ ለጊዜው በተሰጠን 35000 ካሬ ቦታ ላይ ጊዜያዊ መጠለያዎችን ሰርተን እንገኛለን። በዚህ ቦታ ላይ እንግዲህ ሰዎች አገግመው ወደ ማህበረሰቡ ሲቀላቀሉ በማዕከል ውስጥ ያሉ የተለያዩ ሽመና፣ እደ ጥበብ፣ ብረታ ብረት፣ ጣውላ ስራዎች ተጀምረዋል። እነዚህ ሰዎች ልክ ከህመማቸው ሲያገግሙ እነዚህን የሙያ ስልጠናዎችን ከኮሌጆች፣ ከግብርና ተቋማቶች፣ ከዩኒቨርሲቲዎች ጋር ሙያዊ ትስስር በማድረግ ስልጠናዎችን እየሰጠን ወደ ጤነኝነት እንትን ሲመለሱ እነዚህን ሰዎች ወደ ማህበረሰቡ እየቀላቀልን እንገኛለንና እንግዲህ እያንዳንዱ የማህበረሰብ ክፍል ይሄን መረጃ ይሄን መልእክት የምትከታተሉ ባላችሁ ዕውቀት፣ ጊዜ፣ ጉልበት ከማዕከላችን ጋር ተሳስራችሁ እንግዲህ የምግብ ግብአትን ያስፈልገናል። አሁን ላይ በማዕከላችን ውስጥ ካለው የሰው ቁጥር አኳያ እየመጣችሁ ማዕከላችን እንድትጎበኙና በያላችሁበት ኢትዮ ቴሌኮም ባዘጋጀልን አጭር ኤስኤምኤስ ቁጥር 8183 ኦኬ በማለት ማዕከላችንን መደገፍ ይችላሉ። ከማዕከላችን ጎን በመሆን እያደረጋችሁልን ያላችሁ ግለሰቦች፣ ተቋማቶች ጎንደር ዩኒቨርሲቲ፣ ኢትዮ ቴሌኮም እና መሰል ስማቸውን ያልጠራዋቸው ተቋማቶችና ግለሰቦች በዚሁ አጋጣሚ በማዕከሉ ስም ማመስገን እፈልጋለሁ። ካለው ላይ አካፍሎ የጎደለበት የለም እላለሁ። አመሰግናለሁ። ወርቅአለማሁ ዳኛቸው እባላለሁ። የኢትዮ ቴሌኮም የሰሜን ምዕራብ ሪጅን ኦፕሬሽን ዳይሬክተር እባላለሁ። ጎንደር ማለት ነው ሰሜን ምዕራብ ሪጅን። በተወሰነ ደረጃ ከባህር ዳር ጋር ሰሜን ምዕራብ ሪጅን ነው የሚባለው። ጎጃም አካባቢ ያለው ጎንደር ሰሜን ምዕራብ ሪጅን፣ ከዛ በተወሰነ ደረጃ ለመለየት ነው። እዛ ኦፕሬሽን ዳይሬክተር ነኝ። እንግዲህ እንደ ካምፓኒ እንደምታውቁት ሪሰንትሊ በአዲሱ ዓመት አዲስ ስትራቴጂ አውጥተን ሀገር አቀፍ የወጣውን የዲጂታል ቴክኖሎጂ ከማሳደግ አንጻር አዲስ አድማስ የሚል ስትራቴጂ ቀርጸን ስራ እየሰራን ያለ ነው። ኢትዮ ቴሌኮም እንግዲህ ከኢትዮጵያን ባለፈ አፍሪካን ወደ ተሻለ ደረጃ ለማድረስ ከፍተኛ ስራ እየሰራን የተንቀሳቀስን ያለ ነው። የሚፈልገውም ዲማንድ እያደረገ ያለው ከረንትሊ ዲማንድ እያደረገ ያለው ነገር በሀገር አቀፍ ደረጃ ዲጂታላይዜሽኑ በጣም ማንዳቶሪ ይሆናል እንደምታውቁት። እሱን ለመደገፍ ደግሞ ኢትዮ ቴሌኮም በመሪነት ሚና መቀጠል መቻል አለበት። እሱንም ለማስቀጠል ደግሞ በደንብ ተጠናክሮ መቀጠል እንዳለበት ይታወቃል። ሶስቱን ዓመት ስትራቴጂ ጨርሶ በአዲስ ስትራቴጂ አዲስ አድማስ በሚል መተናለኝ እንግዲህ ተጠናክረን ደግሞ ዲጂታላይዜሽኑን እያቀጣጠልን በሀገር አቀፍ ደረጃ የተሻለ ደረጃ ላይ ለመድረስ ከፍተኛ ስራ እየተሰራ ነው። እንደ ሪጅንም ብዙ ማስፋፊያዎች ላይ እንጌጅ እያደረግን ያለንበት ሁኔታ ነው ያለ። እንግዲህ ከዚህ ባለፈ እንደምታውቁት ትልልቅ ኩባንያዎች ማህበራዊ በጎ አድራጎት ስራዎችም ላይ ሶሻል ሪስፖንሲቢሊቲ በሚል ከፍተኛ የሆነ በጀት ምጣኔ ሀብት በጀት እያስቀመጡ ድጋፍ የሚያደርጉበት አሰራር አለ። እንግዲህ በአጠቃላይ በኢትዮ ቴሌኮም ወደ 23 አካባቢ ሪጅን አለ። ከዛ ውስጥ እንግዲህ አንዱ ኢትዮ ቴሌኮም ነው። እንግዲህ የተመረጡ በዘላቂነት ማህበረሰቡን ይጠቅማሉ፣ ይደግፋሉ ተብለው የሚታሰቡ የበጎ አድራጎት ድርጅቶችን እየለየን የትምህርት ዘርፉን፣ የጤና ዘርፉን፣ ግብርና፣ በጎ አድራጎት ስራዎችን ከፍተኛ ድጋፍ ለማድረግ ጥረት ያደርጋለኝ።
ኢቭን በባለፈው ዓመት እንኳን ወደ 450 ሚሊዮን አካባቢ በአጠቃላይ በሀገር አቀፍ ደረጃ ድጋፍ የተደረገበት ወቅት ነበረ። እንግዲህ እንደ ሪጅናችን ደግሞ ተመሳሳይ እንደዚህ አይነት ስራዎችን በሰራተኞቻችን ተነሳሽነት በካምፓኒው ኢኒሼቲቭ ድጋፍ የምናደርግላቸው የተለያዩ ድርጅቶች አሉ። ማህበረሰቡንም ትምህርትንም ድጋፍ እያደረግን የቆየንበት ሁኔታ ነው ያለ። እንግዲህ ከቴሌኮም ከሜጀር ስራችን ባለፈ እንዲህ ስራዎች ላይ መሳተፍ የሀገርም ሀብት ስለሆነ ኢትዮ ቴሌኮም የህዝብ ነው። እሱንም ደግሞ ከመወጣት አንጻር የግድ እዚህ ላይ ፓርቲሲፔት ማድረግ ያስፈልግ ነበርና ያው እንደ ሪጅን የተለያዩ ድጋፎችን ስናደርግ ቆይተናል። ከዚህም ውጭ እንግዲህ በዚህም ውስጥ ዋና ዋና የሚባሉት በትምህርት ዘርፉ ላይ ግብርናው እና እንደዚህ በጎ አድራጎት ስራዎች ላይ ሰፊ ስራዎችን እየሰራን ቆይተናል። ከዋናው መስሪያ ቤት ድጋፍ በሚደረግልንም ከዚሁ ከሪጅንም በራሳችን ተነሳሽነት ከሰራተኛውም ያሰባሰብን የምንደግፋቸው ነበሩ። እንግዲህ በዋናነት ዛሬ የተገናኘ ነው ያው ካለን ብናካፍል ጋር በተገናኘ ነውና ትኩረት እሱ ላይ ለማድረግ ካለን ብናካፍልን እንግዲህ ኦልሞስት ከ6 ዓመት በፊት ጀምሮ ድጋፍ ማድረግ ጀምረናል። ከሰራተኛው በማዋጣት ነው የተጀመረ እንትኑ ድጋፉ። ከዛ በኋላ ግን በዘላቂነት ከዋናው መስሪያ ቤትም በቂ የሆነ ድጋፍ እየተሰጠን በአዲሱ ዓመትም የፋሲካ የተለያዩ ኢቨንቶችን የጥር እንደምታውቁት ጥምቀት ጋር በተገናኘ ደግሞ ድጋፍ ስናደርግበት ፕሮግራሞችን እያመቻቸን ድጋፍ ስናደርግ ቆይተናል። እንግዲህ በዚህ ዓመትም የተለያዩ ድጋፎችን ስናደርግላቸው ቆይተናል። በጣም በመስሪያ ቤቱም ደረጃ ትልቅ ተቀባይነት ያገኘ ድርጅት ነው። የበጎ አድራጎት ድርጅቱን እንግዲህ የመጡትን እንግዶቻችን የእኛን ኢትዮ ቴሌኮም ለስራ ሲመጡ ቪዚት ሲያደርጉ ወስደን እናሳያቸዋለን። ያለበትን ሁኔታ እንዲያውቁት እናደርጋለን። ምን ያክል ድጋፍ እንደሚያስፈልገው፣ ምን አይነት ድጋፍም እንደሚያስፈልገው እንዲያዩ የሚያደርጉትም ድጋፍ ደግሞ ከሪጅኑ ባለፈ ከዋናው መስሪያ ቤት እንግዲህ ይህን ያክል ኢንቨስት ሲደረግ ደግሞ ምንድን ነው እያመጡ ያሉት፣ ለምን ዓላማ ነው የዋለ የሚለውንም እንዲያውቁ ለማድረግ ሲመጡ ቦታው እንዲጎበኙት ደስ ብሏቸው እንዲሄዱ ነገም ደግሞ ተነሳሽነት እንዲኖራቸው እና ከዚህ በላይም ድጋፍ እንዲያደርጉለት ለማድረግ ጥረት ስናደርግ ቆይተናል። እንግዲህ በዚህ ዓመት እንኳን በአዲሱ ዓመት አይታችሁት ከሆነ ወደ 2 ሚሊዮን ብር አካባቢ ማዕድ ማጋራት በሚል አዲሱን ዓመትም በመልካም ሁኔታ እንዲያሳልፉ ለማድረግ ድጋፍ አድርገናል። የተለያዩ ደብተሮችንም ከግብርናም ጋር በተገናኘ የተለያዩ እንግዲህ ግብርና ግሪን ሌጋሲ ጋር ተያይዞ ብዙ ሰፊ ስራ እንሰራለን። ከግብርናም ጋር ተገናኘ እንደምታውቁት የተሰጣቸው ቦታ በጣም ሰፊ ነው። የነበሩበት ቦታ ከዚህ በፊት በጣም ትንሽ ያን ሁሉ ሰው እንግዲህ በትንሽ ቦታ ነው እያስተናገዱ የተንከባከቡ ያሉበት። እንግዲህ ከተማውን በጣም ሊመሰገን የሚገባው አንዱ ከዛ አንጻር ነው። ይሄን አይቶ ትልቅ ቦታ ሰፊ ቦታ አይ ቲንክ 30 ሺህ ካሬ አካባቢ ነው እንግዲህ የሚሆን ቦታ የሰጣቸው። ያን ወደዛ እንግዲህ አሁን ቲሞቻቸውን ይዘው ወደዛ ሄደዋል። በአሁኑ ዓመት ጎብኝተናቸዋል። በጣም ደስ የሚል ቦታ ነው ያገኘን። እንግዲህ ኢትዮ ቴሌኮም ከዚህ ጋር በተያያዘ ደግሞ የተለያዩ እንትኖችን እናመቻቻለን። አሁን እነሱን ድጋፍ ማሰባሰብ የሚችሉበት መንገዶች አሉ። የኛ ኢትዮ ቴሌኮም የምንጠቀምበት ፕላትፎርም ለምሳሌ ቴሌብር ላይ ብንሄድ የፈንድሬዚንግ ፕሮግራሞች አሉ። ቴሌብር ላይ ገብቶ ማንኛውም ሰው በትንሽ ብር በየቀኑ ድጋፍ ማድረግ የሚችልባቸው ፈንድሬዚንግ እንትኖች አሉ። ካለን ብናካፍልን ከዛ በማስገባት ነው የጀመር። ከዛ ላይ አስገባ ነው። በጣም ጥሩ መነቃቃቶች ነበሩ። በደንብ ያስተዋውቃሉ። መድረኮች ላይ ኢትዮ ቴሌኮምን ቴሌብር ተጠቅመው ደንበኞች በምን መልኩ ድጋፍ ማድረግ እንዳለባቸው ማለት የግድ በአንዴ በጣም ብዙ ብር ደንበኛ መደገፍ ላይ ይጠበቅበት ይችላል። 1 ብርም 2 ብርም በወር የፈለገውን ያክል መስጠት እንዲችል ቴሌብር በጣም የተመቸ ፕላትፎርም አድርጎላቸው ነበር። የዛ እንቅስቃሴያቸው ደግሞ ከኢትዮ ቴሌኮም ጋር በደንብ ቢሰሩ ድጋፉም ኢትዮ ቴሌኮም ውጤት የሚያመጣ የሚታይ አይነት ድጋፍ እንደሚሆን በደንብ ከዋናው መስሪያ ቤት ጋር እየተነጋገርን ኢቫሉዌት ለማድረግ ሞከርን። በጣም ተቀባይነትም አገኘ ማለት ነው። በኋላ ጥር ላይ ለምን ማቺንግ ፈንድ የሚባለውን ፕሮግራም እሱ ላይ ደግሞ ለምን አናስገባቸውም ተባለ። ሙሉ ጥር ዴዲኬትሊ ለነሱ አመቻቸን።
ቁጥጥር ላይ በጣም አግሬሲቭ ስራ ነው የሰሩት። ኢትዮ ቴሌኮምን የሚያስመሰገነ ለነሱም ከፍተኛ ገንዘብ ያገኙበት ስራ ሰሩ። ይሄ ነገር ደግሞ ለኢትዮ ቴሌኮም ኦኬ በዚህ ደረጃ መንቀሳቀስ የሚችል ድጋፍ የሚፈልገውንም ሰው ደግሞ የሚፈልገውን በቂ ብር እንዲያገኝ እንግዲህ እንዳያችሁት አዛውንቶች በጣም ትልቅ ድጋፍ የሚፈልጉ ህፃናቶች በጣም ብዙ ሰው ነው ያላቸው እጃቸው ላይ። እንግዲህ በዚህ በከተማችን ካሉት በጎ አድራጎት ድርጅቶች ትልቁ የምንለው የሚታይም እሱ ነውና በዚሁ ማስቀጠል ያስፈልጋል። ጥያቄያቸውን እየተነጋገርን ኦኬ ስለዚህ ከዚህ በኋላ ተጨማሪ የኢትዮ ቴሌኮም የትኛውን ፕላትፎርም ብንጠቀም ደግሞ እነዚህን እንደግፋቸዋለን የተሻለ ውጤት እናመጣለን የሚለው የተነጋገርን ወደ ሾርት ኮድ መጣን ማለት ነው። ሾርት ኮድ ያው ብዙ ጊዜ በአጭር በቀላሉ የሚፈቀድ ነገር አይደለም ካለውም እንትን አንፃር ማለት ነው። ለአስፈላጊ ለትክክለኛ ነገር መጠቀማቸው ማረጋገጥ ይፈልጋል። አላስፈላጊ ደንበኛም በጣም ኮምፕሌን የሚያደርግበት አይነት አገልግሎት እንዳይመጣ ኃላፊነት የሚሰማቸውን ድርጅቶች ማየት መመዘን ይፈልግ ነበር። በሱ ተነጋግረን እዚህ ውሳኔ ላይ ደረስን። 8183 እንደምታዩት ጀመረ። በጣም ጥሩ እንቅስቃሴን እያደረጉ ያሉት አይ ሆፕ ጥሩ ገቢም እያገኙበት ነው ብዬ አስባለሁ። እንግዲህ በዛሬው ፕሮግራማችን ካለን ብናካፍል ሄደን ጎንደር ከተማ ላይ የተደረጉትን የተለያዩ እንቅስቃሴዎች ተመልክተናል። በተለይ ደግሞ ደረስጌ የተባለው ቦታ የተሰጣቸው ቦታ ላይ ያደረጉትን ከፍተኛ እንቅስቃሴ ተመልክተናል። እንግዲህ እናንተም ይሄን ተመልክታችሁ የበኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ መጋበዝ እንፈልጋለን። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ